የተደበቀው የአሜሪካ ስውር ሴራና በኢትዮጵያ ከዶላር እስከ ሉዓላዊነት መደፈር የካሮት እና ዱላ ፖለቲካዊ ጨዋታ የአሜሪካ የስለላ ኃይል ወጥመድ እና የኢትዮጵያ መንግስት ከህዳሴ ግድብ እስከ ቪዛ ማስያዣ አሜሪካ ኢትዮጵያን እንዴት በስውር እያጠመደቻት ነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች። በዓለም አቀፍ ግንኙነት ውስጥ አንድ ወርቃማ ህግ አለ። አንድ ሀገር ከሌላ ሀገር ጋር የሚኖራት ግንኙነት በሁለት መርሆች ላይ ብቻ የተመሰረተ ነው። እሱም ጥቅምና ተጽዕኖ። ወዳጅነት የሚባል ነገር በጂኦፖለቲካ መዝገብ ቃል ውስጥም የለም። በቅርቡ የአሜሪካ መንግስት ለ10 የኢትዮጵያ ዩኒቨርሲቲዎች $552,000 ሰጠ። እንዲሁም $1 ቢሊዮን የጤና ትብብር ተፈረመ። ላዩ ሲታይ ለኢትዮጵያ ህዝብ የተደረገ የልማት ድጋፍ ሊመስልም ይችላል። ነገር ግን የፖለቲካ ሳይንስ ይህንን ሶፍት ፓወር ትሬፕ ወይም የለስላሳው ኃይል ማጥመጃም ይለዋል። አሜሪካ የኢትዮጵያን በቁጥራጭ ዶላሮች እያማለለች፣ በሌላ በኩል ደግሞ የጦር መሳሪያ ማዕቀብ በማንሳትና በመጣል ስትራቴጂካዊ ፍላጎቷን እያስፈጸመች ትገኛለች። እኛም ዛሬ በዚህ ዝግጅታችን ይህን ጉዳይ ወደ እናንተ መርጠን እናደርሰዋለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ትቆዩ ዘንድ እየጋበዝን ለአብሮነታችን ታዲያ ቻናላችን ሰብስክራይብ እንድታደርጉ በፍጹም ትህትና እንጠይቃለን። ወደ ዝግጅታችን አለፍን። We urge Ethiopians to follow through on their commitments to each other, to implement an inclusive and comprehensive transitional justice. አሜሪካ ለ10 ዩኒቨርሲቲዎች $500,000 ውስጥ ስትሰጥም እውቀትን ለማስፋት አይደለም። የገንዘብ የምሁራን አእምሮ ለመቅረጽ የአሜሪካን ፖሊሲ ደጋፊ የሆነ አዲስ ትውልድ ለመፍጠርና በምሁራን በኩል የኢትዮጵያን ፖለቲካ የልብ ትርታ ለማድመጥ የተካሄደ ተግባር ነው። በሐዋሳ ዩኒቨርሲቲ ማዕከል የባህል ወረራ የኢትዮጵያ ወጣቶች የአሜሪካንን ህልም እንዲያልሙ በማድረግ ከራሳቸው ለመስራት ያለመ ተግባር ነው። በሌላ በኩል ዜጎች በሀገራቸው ተስፋ ቆርጠው አሜሪካንን እንደ አዳኝ እንዲያዩዋትም የማድረጊያ የስነልቦና ጦርነትም ጭምር መፍጠሪያ ነው። ወታደራዊ ስምምነቶች አሜሪካ በኢትዮጵያ ጓዳ ትናንት በጦርነት ጊዜ የጦር መሳሪያ ማዕቀብ ጥላ ሀገሪቱን አደጋ ላይ የጣለችው አሜሪካ ዛሬ ማዕቀቡን አነሳው ማለቷ የራሷን የጂኦፖለቲካ እየተጫወተች መሆኑን ማሳያ ነው። አሜሪካ ማዕቀብ የምትጥለውም ሆነ የምታነሳው የኢትዮጵያን ሰላም አሳስቧትም ሳይሆን በቀይ ባህርና በአፍሪካ ቀንድ ያለውን ጥቅም ሲነካባት ነው። ስትራቴጂካዊ የደህንነት ትብብር ኢትዮጵያና አሜሪካ የፈጸሙት የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር ለኢትዮጵያ ምን ያህል ደህንነት ያመጣል? አሜሪካ የኢትዮጵያን መከላከያ የውስጥ ሚስጥር በማጥናትም በተለይም ቀጠናዊ ፖሊሲን የቻይናና የሩሲያን ተጽዕኖ ለመክታት ኢትዮጵያን እንደ ተላላኪ ለመጠቀም የተዘረጋ መረብ ያደርገዋል። የአሜሪካን እውነተኛ ገጽታ ለማየትም የሚፈልግ ሰው የታላቁ የኢትዮጵያ ህዳሴ ግድብ ፖለቲካን ማየት በቂ ነው። እዚህ ላይ ዶናልድ ትራምፕ በግልጽም ግብጽ ግድቡን ልታፈነዳው ትችላለች ማለታቸው ማንም ሰው የሚዘነጋው አይደለም። ይህ የአሜሪካ መንግስት ስውር አቋም ማሳያ ሲሆን ዛሬ ግብጽ በሶማሊያ በኩል የጦር እያስጠጋች ኢትዮጵያን ብሔራዊ ደህንነት እና በግልጽ እየተፈታተነች ባለችበት በዚህ ሰዓት የስትራቴጂካዊ አጋር ነኝ የምትለው አሜሪካ ዝምታን መምረጧ እንዲያውም ደግሞ ግብጽን ማስታጠቋ የአሜሪካን ግብዝነት ቁልጭ አድርጎ የሚያሳይ ጉዳይ ነው። ታዲያም ኢትዮጵያ በቁጥራጭ ዶላሮች እያማለሉ በሌላ በኩል ህልውናዋን ለሚፈታተነው ጠላቷ ግብጽ የዲፕሎማሲና የጦር መሳሪያ ሽፋን መስጠት ታሪካዊ ክህደትም ያደርገዋል። የመንግስት ግልጽነት ማጣት የኢትዮጵያ መንግስት በተለይም ከምዕራባውያን ጋር በጤና፣ በትምህርት፣ በኢኮኖሚ ደህንነት ዘርፎች የሚያደርጓቸው ማናቸውም ስምምነቶች በዝግበር ማድረግና ለህዝብ ቀጥተኛ ግልጽ አለማድረግ ትልቅ የታሪክን ተወቃሽ ያደርገዋል። በተለይም ዜጎች በስማቸው ስለሚፈረመው ዕዳም ሆነ የእርዳታ ፖለቲካ የማወቅ ሙሉ መብት እንዳለ ሁሉ በዓለም አቀፍ ፖለቲካ ነፃ ምሳ የሚባል የለም። ይህም የኢትዮጵያ መንግስት በአሜሪካ በምትወረውርለት ቁርጥራጭ ዶላር እርዳታ $552,000 ሆነ $1 ቢሊዮን የሀገርን ሉዓላዊነትና የረጅም ጊዜ ብሔራዊ ጥቅምን አደጋ ላይ መጣሉ የማይቀር ጉዳይ ነው። ይሁንና የሉዓላዊነት መሸርሸር ግብጽ በሶማሌ በኩል
ጦር እያስጠጋችና ኢትዮጵያን ህልውና ለመፈታተንም ቀለበት እየሰራች ባለችበት በአሁኑ ወቅትም እንዲሁም ደግሞ አሜሪካ ለዚህ የግብጽ የውክልና ጦርነት ዝግጅት ስውር አረንጓዴ መብራት ባሳየችበት ሁኔታ የኢትዮጵያ መንግስት ከአሜሪካ ጋር የመከላከያ ደህንነት ዘርፍ አጠቃቀም ስትራቴጂካዊ ትብብር መፈራረሙ እጅግም ኃላፊነት የጎደለው የዲፕሎማሲያዊ ክስረት ነው ይሉታል። ይህ አካሄድ አንድን ሀገር ከማዳንም ይልቅ ወደ ባሰ የጂኦፖለቲካ አዘቅት ውስጥ የሚከት ጉዳይ ነው። ክቡራትና ክቡራት የቻናላችን ቤተሰቦች የአሜሪካን የካሮትና የዱላ ስልት ከለስላሳው ኃይል ወጥመድና ድብቅ ሴራ በሰፊው አይተናል። ታዲያ ይህን ጉዳይ መፍትሄውስ ምንድን ነው? የዜጎች ንቃት እያንዳንዱን ኢትዮጵያዊ ከምዕራባውያን የሚመጣን ማንኛውም እርዳታ በጥርጣሬ መነጽር ማየት መጀመር አለበት። የእርዳታን ስንዴና የቁጥርራጭ የዶላር ፖለቲካን ዓላማውን እኛን ከድህነት ማውጣት ሳይሆንም በአስተሳሰብ ቅኝት ግዛት ስር ማቆየት መሆኑን በደንብ መረዳትና መገንዘብ ያስፈልጋል። መንግስትም ኃላፊነት መውሰድ፣ የኢትዮጵያ ሕዝብም መንግስት ከማንኛውም የውጭ ኃይል ጋርም የሚያደርገውን ስምምነት በፓርላማ በኩል ለሕዝብ ግልጽ እንዲያደርግም ጠንክሮ መስራት ያስፈልጋል። ይህ ማለት ሉዓላዊነትን በዝግ በር በሚደረግ ድርድር ሊሸጥ አይገባም። ሀገሪቱ ያላትን ስትራቴጂካዊ አቀማመጥና የተፈጥሮ ሀብት በተለይም የህዳሴውን ግድብ በተደራዳሪነት አሳልፎ መስጠትም ክህደት ሊያመጣም ይችላል። ይህ ማለት የውስጥ አንድነት አሜሪካም ሆነች ግብጽ የኢትዮጵያን ሉዓላዊነት ሊደፍሩ የቻሉትም በውስጥ ባለው መከፋፈልና የእርስ በርስም ግጭት ነው። ሆኖም የውጭ ጠላትን ስውር ሴራ ለማክሸፍም ብቸኛውና የማይተካው መንገድ ሊሆን የሚችለው የውስጥ ሰላምን፣ አንድነትን ማረጋገጥ ነው። ሁሉም ሰው በአንድነት መቆም ያስፈልጋል። ኢትዮጵያ በታሪኳ የማንኛውም የውጭ ኃይል ተጽዕኖ አሜን ብላ ተቀብላ አታውቅም። የአድዋ ድል ያመጣው በእርዳታ ዶላርም ሳይሆን በደምና በአንድነት በተከፈለ መስዋዕትነት ነው። ዛሬም ቢሆን የዘመኑ የጂኦፖለቲካ ሴራ ነቅቶን በመረዳት በቁጥራጭ ብር ሀገርን ከሚሸጡ ፖለቲከኞችም ሆነ ሀገርን ከሚያፈርሱ በተለያየ ቦታ ላይ ሆነው ሀገርን፣ ትውልድን ከሚያፈርሱ የትውልዱ ታሪካዊ ግዴታ መጠበቅ ያስፈልጋል። ውድ የቻናላችን ቤተሰቦች ይህንን ጥልቅ ትንታኔ ስለተከታተላችሁን እያመሰገንን ይሄ ቪዲዮ ለሌሎች ኢትዮጵያውያን ወንድም እህቶች እንዲደርስም ታዲያ ቪዲዮን ላይክ በማድረግ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሀሳብ አስተያየቶቻችሁን በኮመንት መስጫው ሴክሽን ላይ ያስቀምጡልን። በሌላ መሰናዶ እስከምንገናኝ ሀገራችን ኢትዮጵያ ፈጣሪ ባርክ እያልን ሰላም ተመኘን። መልካም ጊዜ ይሁንላችሁ።